ምንኩስና በኢትዮጵያ ምንኩስና በኢትዮጵያ በአራተኛው ክፍለ ዘመን እንደተጀመረ ይታወቃል። ለ300 ዓመታት በአሰቃቂው ዘመነ ሰማዕታት ቅድስት ቤተክርስቲያን መከራ ስትቀበል ክርስቲያኖችን በየቀኑ ሲገደሉ በነበረበት ዘመን ድንገት አበቃ። በደማቸው ለመጠመቅና በሞታቸው ክብርና የዘላለም ሕይወት ለመቀዳጀት የተዘጋጁ ብዙ ምዕመናንን ድንገት በቃ ከእንግዲህ አስሞቱም የሚል አዋጅ ታወጀባቸው። እረፍት አገኘን ብለው የተደሰቱ እንደነበሩ ሁሉ ለሰማዕትነት ቆርጠው ለዘላለም ሕይወትና ለክብር አክሊል ተዘጋጅተው የነበሩ ብዙዎች ግን ድንገት የሰማዕትነት ሲቆም አዘኑ። ከሰማዕትነት ክብር ወርደው እንደ ማንኛውም ሰው መኖር ከበዳቸው። ስለዚህም በሰይፍ ባይሞቱም በፈቃዳቸው በቁማቸው ሞተው ዓለምን ክደው ለክርስቶስ ሕያው ሆነው ሊኖሩ ወሰኑ። መጽሐፍ ቅዱስም በማቴዎስ ምዕራፍ 19 ቁጥር 29 ላይ ስለ ስሜ ቤትን፣ ወንድሞችን፣ እህቶችን፣ አባትን፣ እናትን፣ ሚስትን፣ ልጆችን፣ እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል ስለሚል ያላቸውን ነገር ትተው ዓለምን ክደው ወደ ገዳማዊ ሕይወት ወደ ምንኩስና ጎረፉ።